የሩሲያው ፕሬዝዳንት ቭላድሚር ፑቲን ሀገራቸው ሩሲያ ቀጥተኛ የሰላም ውይይት ለማድረግ ፍላጎቷ መሆኑን ተናግረዋል። ፑቲን ራሳቸው ወደ ቱርኪያ ሊያቀኑ እንደሚችሉም ነው እየተነገረ ያለው። ከዩክሬን እንደሚወጡ መረጃዎች ፑቲን ራሳቸው ዶናልድ ትራምፕ ወደ ኢስታንቡል እንዲሄዱ የገፋፏቸው በመሆኑ ወደዛችው ከተማ ያቀናሉ። ከአሜሪካ በኩል ውጥረት የበረታባቸው ቮሎዲሚር ዜሌንስኪ በተመሳሳይ ቱርኪያ ሊሄዱ እንደሆነና ሁለቱ መሪዎች በዚያው ሊወያዩ ይችላሉ የሚሉ መረጃዎች ናቸው የወጡት። ዶናልድ ትራምፕ ዜሌንስኪ ቱርክ እንዲሄዱ ባስገድዱት ልክ የሩሲያውን ፕሬዝዳንት ቭላድሚር ፑቲንን ሊያስገድዷቸው የተቻላቸው እንዳልሆነም ነው መረጃዎች የሚጠቁሙት። ሁለቱ መሪዎች በቱርኪያ የሚገናኙ ከሆነ ጦርነቱ ከተጀመረ ወዲህ ሲገናኙ ለመጀመሪያ ጊዜ ይሆናልም ተብሏል። ሁለቱ መሪዎች ዓለም አቀፍ ደረጃ ከተከሰተው ኮቪድ-19 ወረርሽኝ ወዲህ እንዳልተገናኙ ነው የተነገረው። በእርግጥ ዜሌንስኪ ጦርነቱ ከመጀመሩ አስቀድሞም ይሁን እንደ ሉሃንስክ፣ ዶኔስክ፣ ዛፖሬዥያ የመሳሰሉ ግዛቶች በተያዙ ወቅት ለመገናኘት የክሬምሊን ደጆች ሲያንኳኩም ነበር። ሆኖም ፑቲን እንዲሁ የሚገኙ ሰው አልሆኑም። ትላንት አመሻሽ የክሬምሊኑ አለቃ ቭላድሚር ፑቲን ያቀረቡት የሰላም ውይይት በእርግጥም የእውነት እንደሆነ መልካም ነው ሲሉ ዜሌንስኪ አሞካሽተውታል። ሩሲያ ቀድማ ከያዘችው የውይይት አቋም መለሳለስ ማሳየቷ ጥሩ ጅምር መሆኑንም ነው ዜሌንስኪ የተናገሩት። ዜሌንስኪ ምንም እንኳን ፍላጎታቸው ተኩስ አቁም ቀደም ብሎ እንዲደረግ ቢሆንም ዶናልድ ትራምፕ ባሳሰቡት መሰረት ሳያቅማሙ ለሰላማዊ ውይይት ሊቀመጡ እንደሆነ ነው የተሰማው። ዶናልድ ትራምፕ አሁኑኑ ኪየቭ ከሞስኮ ጋር ለንግግር መቀመጥ አለባት ሲሉ ትሩዝ በተባለው ትስስር ገጻቸው አሳስበዋል። ኪየቭም ትሁን የብራሰልስ አጋሮቿ ከተኩስ አቁም አስቀድሞ የሚደረግ ውይይት ፍሬ አይኖረውም የሚል ሐሳብ በማራመድ ላይም ናቸው። ለዚህም ነው ከትላንት በስቲያ የፖላንድ፣ የጀርመን፣ የፈረንሳይና የእንግሊዝ መሪዎች በዩክሬን ተሰባስበው የ30 ቀን ተኩስ አቁም ከዛሬ ሰኞ ጀምሮ ጥሪ ያደረጉት። እነዚሁ ሀገራት ሞስኮ ተመሳሳዩን እንድታደርግ የማይሆንም ከሆነ የማዕቀብ ናዳ እንደሚያከናንቧት ዝተዋል። ስካይ ኒውስ ዛሬ ይዞት በወጣው መረጃ ሀገራቱ ማዕቀቡን ተግባራዊ ለማድረግ ሰዓታት እየቆጠሩ ነው። በተለይም ጀርመን ማዕቀቡ እንዲጣል ፊት አውራሪ ሆናለችም ተብሏል። የዚህችው ሀገር የውጭ ጉዳይ ሚኒስትር ቭላድሚር ፑቲን የሚሆኑ ባለስልጣኖቻቸው የ30 ቀን ተኩስ አቁም ሳያደርጉ ኢስታንቡል እንዳያቀኑ ሲሉ አሳስበዋል። ሆኖም ታዲያ ጀርመንም ትሁን ፈረንሳይ፣ እንግሊዝም ትሁን ሌሎች የአውሮፓ ሀገራት ያለፉትን 3 ዓመታት ከፍተኛ የሆነ የምጣኔ ሀብት ማዕቀብ ሲጥሉ የቆዩ መሆናቸው የሚዘነጋም አይደለም። ይህ ታዲያ በሩሲያ ዘንድ ተቀባይነት ያገኛል። ሆነም የሩሲያ ውጭ ጉዳይ መስሪያ ቤት መረጃዎች እንደሚያሳዩት ከተኩስ አቁሙ በፊት በሰላም ውይይቱ የጦርነቱ ስረ መሰረት መልስ ማግኘት ይኖርበታል። የአውሮፓ ህብረት መከላከያ ኮሚሽን አህጉሩ አውሮፓ በሩሲያ ላይ እንዲበረታ ካስፈለገ ተጨማሪ ጦር መገንባት፣ ተጨማሪ ፈጠራ ማዕከል፣ ተጨማሪ በርካታ ስራዎች ያስፈልጉታል ብሏል። ፑቲን ለአዲሱ ቀጥተኛ የሰላም ውይይታቸው ቱርኪያን ምርጫቸው አድርገዋል። ከፍተኛ መሪዎችም ለዚህ ውይይት በሚቀጥለው ሐሙስ ኢስታንቡል ያቀናሉም ብለዋል። አንካራ በጦርነቱ የመሃል መንገድ የያዘች ሀገርም ናት። ሌላኛዋ በጦርነቱ ይህ ነው የሚባል ጣልቃ ገብነት በይፋ ሳታሳይ የነበረችው ቻይና ከክሬምሊን የተነሳው የሰላም ዜና የምትደግፈው እንደሆነ ገልጻለች። በእርግጥ ይህችው ሀገር ለሩሲያ ወታደራዊ ቁሳቁስ ሽያጭ ታደርጋለች በሚል ስሟ ሲነሳም ቆይቷል። የቭላድሚር ፑቲን ኢስታንቡል መገኘት ወይም አለመገኘት ከክሬምሊን ተረጋግጦ የተነገረ ባይኖርም ዜሌንስኪ በአካል የመገናኘት ጉጉት ውስጥ ናቸውም ተብሎላቸዋል። ይህ የሆነው በእርግጥ አንድም በዶናልድ ትራምፕ ግፊት ነው። የዩክሬን መከላከያ ሚኒስትርና ሌሎችም ከፍተኛ አመራሮች ፑቲን በእርግጥም ጦርነቱ ፍጻሜ እንዲያገኝ የሚሹ ከሆነ በአካል ኢስታንቡል መገኘት አለባቸው ሲሉ ተደምጠዋል። ይሁን እንጂ በስካይ ኒውስ ላይ እንደሰፈረው የፖለቲካ ትንተና ቭላድሚር ፑቲን ዜሌንስኪን ለማሸማቀቅ በማሰብ ከስብሰባው ሊቀሩም ይችላሉ። ምናልባትም በምትካቸው የውጭ ጉዳይ ሚኒስትራቸውን ሰርጌይ ላቭሮቭን ከሌሎች ባልደረቦቻቸው ጋር ሊልኩ ይችላሉም ይላል። ፑቲን በእርግጥ ቀደም ባሉት ወራት ከኪየቭ አስተዳደር ጋር የሚነጋገሩበት አንዳች ጉዳይ አለመኖሩን በአጽንኦት ሲናገሩ ነበር። ይልቅ የጦርነቱ ጉዳይ እልባት የሚያገኘው በእጅ አዙር ከአሜሪካ ጋር እንደሆነ ሲነገርም ቆይቷል። ከዚህም አለፍ ሲል በዩክሬን ቅቡልነት ያለው መንግስት የለም ሲሉም የሩሲያ መሪዎች ተናግረዋል። ሆኖም የሩሲያን አዲስ ሐሳብ በበጎ የተመለከቱት ዜሌንስኪ ከዛሬ ሰኞ ጀምሮ አስተማማኝ ዘላቂ ተኩስ አቁም ይደረጋል የሚል ተስፋ እንዳላቸውም ተናግረዋል። ለ3 ቀናት የቆየ ተናጠል ተኩስ አቁም ያደረገችው ሩሲያ አሁን በቀጥታ ጦርነቱ በሚቆምበት ንድፍ ላይ ለመወያየት ሐሳብ ማቅረቧ በበርካታ ሀገራት በተስፋም በስጋትም ታይቷል። የጦርነቱ አንዱ አጋፋሪ የሆነችው ፓሪስ በፕሬዝዳንቷ ኢማኑኤል ማክሮን አማካኝነት ፑቲን ጊዜ ለመግዛት በሚል ያለመው ማደናገሪያ እንደሆነ ገልጻለች። ዋሽንግተን በሌላ ወገን ጥሩ መሻሻል ነው ስትል የ30 ቀናት ተኩስ አቁም ግን ተገቢ ነው ስትልም በኬት ኬሎግ አማካኝነት ተናግራለች። ፕሬዝዳንት ዶናልድ ትራምፕ ክሬምሊን
በኢስታንቡል ለመገናኘት ፈቃዷን መግለጿ ታላቅ ነውም ብለውታል። ትራምፕ በእርግጥ የሰላም ሰው በሚል እንዲታወሱ ፍላጎታቸው እንደሆነ መናገራቸውን በሮይተርስ ላይ ያለው መረጃ ጠቋሚ ነው። ፕሬዝደንቱ በ3 ዓመቱ ጦርነት ከሁለቱም ወገን በመቶ ሺዎች የሚቆጠሩ ወታደሮች መቀጠፋቸውን አንስተው አሁን የሚደረገውም የሰላም መንገድ ተጨማሪ 100 ሺዎችን ከሞት ይታደጋል ማለታቸውም ተሰምቷል። ፑቲን በንግግራቸው አሁን ሁሉም ነገር በጠረጴዛ ላይ ተቀምጧል፣ ምርጫው የዩክሬን ባለስልጣናት ነው። እርግጥ ይላሉ ፑቲን፣ እርግጥ የዩክሬን ባለስልጣናት የህዝብን ጥቅም የሚያስቀድሙ ሳይሆኑ የግል የፖለቲካ ፍላጎታቸውን ብቻ ታሳቢ የሚያደርጉ ናቸው በማለትም ወርፈዋቸዋል። እንዲህም ሆኖ የሩሲያ አየር ኃይል በዩክሬን ዋና ከተማ ኪየቭ ጥቃት ማድረሱን ቀጥሏል። በርካታ የግለሰብ መኖሪያ ቤቶችም ፈርሰዋል። የ3 ቀናቱ የተናጠል ተኩስ አቁም ማብቃቱን ተከትሎ የሩሲያ ድሮኖች በዩክሬን ሰማይ ስር በመቅዘፍ ላይ ናቸው። በተቃራኒው ዩክሬን በ3 ቀናት የተኩስ አቁም በርካታ ድሮኖች መተኮሷን የሩሲያ አየር ኃይል ይፋ አድርጓል። ምናልባት የሚደረገውን የሰላም ውይይት ረሲፕ ጣይፕ ኤርዶዋን በመልካም የተቀበሉት ሲሆን ሀገራቸው ተደራዳሪዎችን በኢስታንቡል ታስተናግዳለች ብለዋል። ኤርዶዋን ከኢማኑኤል ማክሮን ጋርም በስልክ ተነጋግረዋል ሲባል ተዘግቧል። ሩሲያን የደፈችውን የሰላም ውይይት ቱርኪዬ ታሪካዊ ጥፋት ነው ብላዋለች። ይህ የፈረንጆቹ ዓመት ዩክሬን ጦርነቱን እንደምታስቆም የመደራደር አቅሟ እንደሚጨምር የተነገረበትም ነበር። ሆኖም የዓመቱ 5 ወራት እየተገባደዱ ሲሆን ይህን የሚባል አዝማሚያ እየታየ እንዳልሆነ ነው የሚነገረው። አውሮፓውያኑም ቢሆን በዚህ ዓመት የተቻላቸውን በማድረግ የዩክሬንም ይሁን የአውሮፓ ህብረት ብሎም የሰሜን አትላንቲክ እቅድ ይሳካል የሚል ግምት ነበራቸው። እነዚሁ የአውሮፓ ህብረት አባል ሀገራት በተናጥልም በማህበርም በሩሲያ ላይ ተደጋጋሚ ምጣኔ ሀብታዊ ማዕቀቦችን ጥለዋል። የጦርነቱን ዑደት ግን እምብዛም አልቀየረውም በሚል ነው ትንተናዎች የሚያሳዩት። ታዲያ ቱርኪዬ ምንም እንኳን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ብትሆንም በድርጊቶቿ ሞስኮም ትሆን ኪየቭ ቅያሜ አልያዙባትም። በጦርነቱ 20 ከመቶ የዩክሬንን ግዛት መጠቅለል የቻለችው ሩሲያ ባሳለፍነው ሳምንት ያሳየችው ወታደራዊ ትርኢትም ቢሆን የመገናኛ ብዙሃን ትኩረት ይዞ እየሰነበተ ነው። ሩሲያ የናዚን ጦር ድል ያደረገችበትን 80ኛ ዓመት ስታከብር የቻይናውን ሺጂፒንግ ጨምሮ የበርካታ ሀገራት መሪዎች ተገኝተዋል። ሀገሪቱ ግዙፍ ጦር ያላት እንደሆነችም ያሳየችበት ነው ተብሏል። በአውሮፓ ትልቋ ከተማ ሞስኮ በቀዩ አደባባይ ላይ የተደረገው ወታደራዊ ትዕይንት ላይ የ30 ሀገራት መሪዎች ታድመዋል። የብራዚሉ ሉላ ዳ ሲልቫ፣ የቬንዙዌላው ኒኮላስ ማዱሮ እንዲሁ ከታደሙት ውስጥ ተጠቃሽ ናቸው። የሰርቢያው አሌክሳንደር ቪዚችና የስሎቫኪያው ሮበርት ፊኮ ከአውሮፓ የተገኙ ብቸኛ መሪዎችም ናቸው። በወታደራዊ ትዕይንቱ ላይ ከ12,000 በላይ ወታደሮች የታደሙበት ሲሆን ዘመናዊ ጦር መሳሪያዎችም ለእይታ የበቁበት ነው። የናዚ ሽንፈት 80ኛ ዓመትን በማስመልከት የቀረበው ወታደራዊ ትዕይንት ከሞስኮ በተጨማሪ እንደ ካዛን እንዲሁም ቅዱስ ፒተርስበርግ ባሉ የሩሲያ ከተሞችም ተደርጎ ሰንብቷል።